ይኸውላችሁ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መጀመሪያ ለማን ቢታይ ጥሩ ነው? አሁን ብዙዎቻችሁ መጀመሪያ ተነስቶ ለሊቀ ሐዋርያት ለጴጥሮስ የታየው ይመስላችኋል አይደል? በጣም ለሚወደው ለዮሐንስ የታየው ይመስላችኋል? አይደለም። ለ12ቱ አዕማደ ለቤተ ክርስቲያን ለ12ቱ ሐዋርያት የታያቸው ይመስላችኋል? አይደለም። ሌላ የሚቀድም አለ። በእህቷ እየቀናች 7 አጋንንት አደሩባት። አያችሁ፣ በባልንጀራችን ስንቀና፣ በተሳካለት ሰው ስንቀና የማን ማደሪያ እንደምንሆን ከንባቡ እየተረዳችሁ ከአእምሯችሁ ጋር ሁኑ፣ ጸሎት አድርጉ። ሌላውን ወተን እንሰራዋለን። እባካችሁ ምእመናን፣ ብዙ ልጅ የወለደች ሰው ሁሉ የሚወዳት እህት ነበረቻት፣ የማርያም መግደላዊት መምህራን እንደነገሩን እና በእህቷ ትቀናለች። በእህቷ ስትቀና 7 አጋንንት መጥተው አደሩባት። ያቺ በ7 አጋንንት ታስራ መከራ ታይ የነበረች ኢየሱስ ክርስቶስ ይህንን ቃል ሲናገር ነፃ ወጣችና እግዚአብሔርን አመሰገነች። አብራችሁ አመስግኑላት። ይኸውላችሁ ጨዋታው ይህ አይደለም። ለእሷ ብቻ አይደለም እግዚአብሔር ያደረገ፣ ለሁላችን አድርጎልናል። ባይጻፍ ነው እንጂ እኛን ከዚህ ከበለጠ መከራ ነፃ አውጥቶናል። ልዩነታችን ነፃ ከወጣን በኋላ ለእግዚአብሔር ያለን ፍቅር ይለያያል። እንደ ንጉሥ ልጅ ነው መኖር ያለብን። የነገሥታት ልጆች አባታቸው እንዳይወቀስ ከተራ ነገር፣ ከተራ ቦታ፣ ከመጥፎ ሥራ ተጠብቀው ይኖሩ ነበረ። የንጉሠ ሰማይ ወምድር የእግዚአብሔር ልጆች በምን ያህል ጥንቃቄ ዘመናችንን መጨረስ እንዳለብን እንዳትረሱ ምእመናን። ማን አለችው? ነገራት። ከዚያን ቀን ጀምራ ከኢየሱስ ክርስቶስ አጠገብ ነበረች። የተደረገለት ያውቀዋል። ውለታውን የቀመሰ ያውቀዋል። እንደ ጥላሁን ገሰሰ ዘፈን ርክርክ የሚበዛባቸው ግን ወደ ሰማይ የማይመስጡ እነዚህ በቆሙበት መድረክ እዝል አይሉት፣ አራራ አይሉት፣ ግዕዝ አይሉት፣ ራብዓይ ዜማ መከራ ገብተናል። በስብከቱም በመዝሙሩም ላይኛው ቤት የሆነ ልባት ካልሰጠበት እንዲህ ያሉ ዜማዎች ልብ ይሰብራሉ። ትንሣኤውን ለዓለም አይደለም የተናገረች። ለማን ይመስላችኋል? አዕማደ ለቤተ ክርስቲያን ለተባሉ ለሐዋርያት ለነ ጴጥሮስ ትንሣኤውን የተናገረች 7 አጋንንት የነበረባት ማርያም መግደላዊት ናት። በታናናሽ ሰዎች አድሮ ሥራ ሲሰራ እግዚአብሔር እንዴት ያስገርማል! በጊዮርጊስ ከተመሰገነው በላይ በቅዱስ ቂርቆስ የተመሰገነው ምስጋና ይበልጣል። እግዚአብሔር በሐዋርያት ከተሰበከው በላይ በማርያም መግደላዊት በሳምራዊቷ የተሰበከው ይበልጣል። ማርያም መግደላዊት እኮ ለሌላ ለዓለሙ ለተራሰው አይደለም፣ ለሐዋርያት ተነሱ አትተኙ፣ አምላካችሁ ተነስቶ እንዴት እናንተ ትተኛላችሁ ብላ ለነ ጴጥሮስ ነገረቻቸው። ፊታችንንና መላ ሰውነታችንን አንድ ጊዜ ብቻ በትምህርተ መስቀል እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ኩልነ ዘአብጽሐነ እስከ ዛቲ ዕለት። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። ወተንሥኦ በጽባሕ በእሁድ ሰንበት አስተርአያ ቅድመ ለማርያም መግደላዊት እንተ እምኔሃ አውፃ 7 አጋንንተ። ከሳምንቱ በመጀመሪያው ቀን ተነስቶ አስቀድሞ 7 አጋንንት ላወጣላት
ለመግደላዊት ማርያም ታያት። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ያለው ኃይለ ቃል ለዛሬው ረፋድ ነገረ ትንሣኤውን ለመነጋገር መነሻችን ይሆናል። ሁለት ሶስት ናችሁ በስሜ ከተሰበሰባችሁ እኔ በመካከላችሁ እገኛለሁ ብሎ ቃል የገባልን አምላካችን እግዚአብሔር ማንነታችንን ሳይሆን በስሙ በቤቱ መገናኘታችንን ምክንያት አድርጎ በመካከላችን ተገኝቶ እንዲያስተምረን በተማሩት ልክ መኖር አቅቶናልና እየተሰበሰቡ መበተን፣ እየተገናኙ መለያየት፣ እየተማሩ መደንቆር ምድራችንን፣ ሀገራችንን፣ ቤተ ክርስቲያናችንን ዋጋ አስከፍሏታልና የቀረው ዘመናችን በተማርነው ትምህርት ልክ የምንኖርበት ክርስቲያናዊ ግዴታችንን የምንወጣበት ይሄ በዓለ ሃምሳም ነገረ ትንሣኤውን በሚገባ የምናጠናበት ዘመን እንዲሆን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁን። የተወደዳችሁ ኦርቶዶክሳውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 55 ቀን ከጾምን በኋላ 50 ቀን እንድንበላ ስታዘዘን አምሳ ቀን የምንበላበት የምንጠጣበት ብቻ አይደለም። ነገረ ትንሣኤውን በሰፊው የምንነጋገርበት እንደ ኤማውስ መንገደኞች ነገ መምህራኑ ይተርኩላቸዋል። አጀንዳችን መሆን ያለበት ነገረ ትንሣኤው ነው። ሐዋርያትን ንዜኑ ሞተከ ወትንሣኤከ ቅድስተ ነው ያሉ። እንዲያው ምን ታስተምራላችሁ በተረፈ ዕድሜያችሁ ያላችሁን እንደሆነ ወይም ያልከን እንደሆነ ይሉታል። ሞትን እናስተምራለን እኛ ከብረንበታልና። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስባተ። እኛ የከበርንበትን አንተ መከራ ተቀብለ የእኛ መከራ ሥጋ መከራ ነፍስ የራቀበትን ሞትን እንሰብካለን። ከዚያ ቀጥሎ ደግሞ ትንሣኤህን እናስተምራለን። የተከበራችሁ ኦርቶዶክሳውያን፣ አምላክ ወልደ አምላክ ነው ብለን ስናስተምር ኑረን፣ ወልደ አብ በመለኮቱ ወልደ ማርያም በትስቢቱ ብለን ስንሰብክ ኑረን፣ አምላክ ነው ፍጡር አይደለም፣ ተማላጅ ነው አማላጅ አይደለም እያልን ስናስተምር ኖረን አይሁድ በመስቀል ላይ ሰቅለው ገለው ከቀበሩት በኋላ ሞትን ድል አድርጎ ባይነሳ ኖሮ አስባችሁታል? ቤተ ክርስቲያኒቱ ራሱ ለፍርድ የምትጠየቅ የምትቀርብ ተጠያቂ ነበረች። ስለዚህ የቤተ ክርስቲያኒቱ አስተምሮ ትክክለኛ መሆኑ የተረጋገጠ በትንሣኤው ስለሆነ ደግሜ እላችኋለሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኢየሱስ ክርስቶስ ትንሣኤ የባሕርይ አምላክነቱ የተረጋገጠበት ሩቅ ብእሲ ወልደ ዮሴፍ ፍጡር አማላጅ ይሉ የነበሩ አካላት አፋቸውን የያዙበት አምላክነቱ የተረጋገጠበት። በምድራችን ብዙ የሃይማኖት ተቋማት አሉ። እነዚያ የሃይማኖት ተቋማት ሁሉ መስራች አላቸው። መስራቾቻቸው በሙሉ በመቃብር ይጎበኛል አጽማቸው። የዚች ቤተ ክርስቲያን ራስ መስራች አምዳ ወድዳ ለዛቲ ቅድስት ቤተ ክርስቲያን ኢየሱስ ክርስቶስ መቃብሩ ይጎበኛል እንጂ በመቃብሩ የለም። እንኳን አደረሳችሁ፣ እንኳን ለብርሃነ ትንሣኤው አደረሳችሁ። ክብርና ምስጋና ለአምላካችን ይሁን። የኢየሱስ ክርስቶስ የባሕርይ አምላክነት የተረጋገጠበት ትንሣኤው ትንሣኤ ሙታንን ተስፋ ያደረግንበት ሞትን ድል አድርጎ ሲነሳ አይተን ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ብለን ከዘመርን እነሆ 2000 ዘመን አስቆጥረናል። የቤተ ክርስቲያኒቱ አስተምሮ ብልጫ በዓለም የተረጋገጠበት የክርስቶስ ትንሣኤ የትምህርተ ቤተ ክርስቲያን ማረጋገጫ ሙስና መቃብር ድል የተደረገበት አይሁድ ያፈሩበት
ሕገ ተሰብኦ የተጠቃለለበት ቄርሎስ በሃይማኖት አበው እንደነገረን ሀደገ ንድየተ ህላዌ ገባ ሀበ ስባቲው ወክብሩ የሰውነትን ሥራ በመስቀል ላይ ጨርሶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ሀደገ ንድየተ ህላዌ ማለት የሰውነት ሥራ መድከም፣ መራብ፣ መጠማት ይቅር በላቸው ብሎ መጸለይ የሰውነት ሥራ በሙሉ በመስቀል ላይ ወይቤ ተፈጸመ ሁሉ ብሎ ሲጸልይና በመቃብር 3 መዓልት 3 ሌሊት አድሮ ሞትን ድል አድርጎ ሲነሳ ሕገ ተሰብኦ የተጠቃለለበት ገባ ሀበ ስባቲው ወክብሩ ይህንን ደጋግመን በየመድረኩ የምናስተምርበት ምክንያት በመስቀል ላይ ተሰቅሎ ዓለምን ካዳነ በኋላ ሙቶ ከተነሳ በኋላ ካረገ በኋላ አሁንም በአብ ቀኝ የሰውነት ሥራ እንደሚሠራ የሚናገሩ እግረ ተማሪዎች ዘመን ያጀገናቸው ስላሉ እግራቸውን እንዲሰበስቡ መልስ እንድትሰጧቸው ሀደገ ንድየተ ህላዌ ገባ ሀበ ስባቲው ወክብሩ ሃይማኖት አበው ላይ ሐዋርያው ቅዱስ ጳውሎስም በሥጋው ወራት አለ እንጂ የማስታረቅ ሥራ ሠራ አለ እንጂ በዘባነ ኪሩብ በየማነ አብ ከተቀመጠ በኋላ የሰውነት ሥራ ሠራ ልንል አንችልም። በዕለተ ዓርብ አንድ ጊዜ በፈጸመው ካሳ ዓለም ባመነ ቁጥር ቅድመ ሁኔታውን ሲያሟላ የእሱ አካል ብልት ማኅበር ቤተሰብ ይሆናል ብለን እናምናለን እንጂ ከዚያ በኋላ የሰውነት ሥራ ሠራ ልንል አንችልም። ይበላል አይበላም በዘባነ ኪሩብ ተቀምጦ ስንላቸው አይበላም ይላል። ይጠጣል ወይ? አይጠጣም። ያማልዳል ወይ? አዎ ያማልዳል ይላሉ። ሦስቱም የሰውነት ሥራ ነው። ካልበላ ካልጠጣ ሊያማልድ አይችልም። ካማለደ መብላት መጠጣት አለበት። የእኛ ቤተ ክርስቲያን ግን የሰውነትን ሥራ በመስቀል ላይ ጨርሷል። በትንሣኤው ሞትን ድል አድርጎ ሲነሳ ጨርሷል። ከዚያ በኋላ ምንም ሥጋ ባይለይም አምላክነቱ ይነገርለታል እንጂ የማስታረቅ ሥራ ሕገ ተሰብኦ በመስቀል ላይ አልቋል ብላ ታምናለች። ይህንን ንገሯቸው። ካልተስማሙ ወደ እኛ ላኳቸው። በሚገባቸው ቋንቋ እኛ እናናግራቸዋለን። ሰዓታት ጨርሱ ከነሱ ጋር አውቀው የሚከራከሩ ስላሉ እግራቸውን አንድ እግራቸውን እኛ ቤት አንድ እግራቸውን ሌላ አድርገው የሚቀልዱ ቀልደኞች ስላሉ እግራቸውን እንዲሰበስቡ ማሳሰቢያ እንሰጣለን። ወይ ጥርግ ብሎ መውጣት ነው ወይ የዚህችን ቤተ ክርስቲያን ዶግማና ቀኖና ስርዓትና ሕግ አክብሮ መኖር ይጠበቅብናል። በ21ኛው መቶ ክፍለ ዘመን ይህች ቤተ ክርስቲያን የምትሰማው አዲስ እውነት እንደሌለ እውነት እላቸዋለሁ። ስለዚህ የኢየሱስ ክርስቶስ ትንሣኤ አጀንዳችን ነው። አሁን መነጋገር ያለብን እሱን ነው። ከተነሳ በኋላ አረገ፣ ካረገ በኋላ የት ሄደ እንዳንል ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በአብ ቀኝ ተቀምጦ አየው። ክብርና ምስጋና ለአምላካችን ይሁን። ተርኅወ ሰማይ ተከፈተ አለ እስጢፋኖስ። ሰማይ ተከፈተ። የሰማይ መስኮት የለውም፣ በር የለውም፣ አይዘጋም፣ አይከፈትም። አዲስ ምስጢር አየው። ምን አየህ ትሉኝ እንደሆነ ያ በመስቀል ላይ ተሰቅሎ ዓለሙን ከራሱ ጋር ያስታረቀ በሥጋ መደብ ስለሆነ ያለ ከአባቱ ጋር ብለን እናስተምራለን። ከራሱ ጋር ያስታረቀ አምላክ ወልደ አምላክ ፍጹም ሰው ሞትን ድል በመቃብር ወደ መቃብር ወርዶ ሙስና መቃብርን ያጠፋው ብርሃነ መለኮቱን የገለጠው በሦስተኛው ቀን የተነሳው በ40ኛው ቀን ያረገው የት ሄደ እንዳትሉ ወኢየሱስ ይነብር በየማነ አብ በአብ ቀኝ ተቀምጦ አየሁት አለን። እንኳን ለብርሃነ ትንሣኤው አደረሳችሁ ምእመናን። ወተንሥኦ በጽብዓ ከዚህ ቀጥለን የምናየው ይኸውላችሁ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መጀመሪያ ለማን ቢታይ ጥሩ ነው? አሁን ብዙዎቻችሁ መጀመሪያ ተነስቶ ለሊቀ ሐዋርያት ለጴጥሮስ የታየው ይመስላችኋል አይደል? በጣም ለሚወደው ለዮሐንስ የታየው ይመስላችኋል? አይደለም። ለ12ቱ አዕማደ ቤተ ክርስቲያን ለ12ቱ ሐዋርያት የታያቸው ይመስላችኋል? አይደለም። ሌላ የሚቀድም አለ። ማርቆስ ጽፎልናል። ለቤታችሁ ስትሄዱ ልጆቻችሁን አስነብቧቸው። እዚህ ሃይላይት ነው የምንሰጣችሁ። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ
ከሳምንቱ በመጀመሪያው ቀን ተነሳና ለማን ታየ? አስቀድሞ 7 አጋንንት ላወጣላት ለማርያም መግደላዊት። እንዴት ያለ አባት ነው! እንዴት ያለ አምላክ ነው! ምእመናን፣ የትንሣኤው ጌታ በአዲስ ትንሣኤ የተነሳው አምላክ ትንሣኤ ልቡና ለተነሳቸዋ ማርያም መግደላዊት ታየ፣ ተገለጠ። ክብርና ምስጋና ለአምላካችን ይሁን። ትንሣኤውን ለማየት ትንሣኤውን ለመመስከር ትንሣኤ ልቡና መነሳት ያስፈልጋል። ማርያም መግደላዊት ማናት? አውፃ 7 አጋንንት እንተ እምኔሃ አውፃ 7 አጋንንት ሰፍረውባት የነበረች እንደ ሰው ልትኖር አግብታ ወልዳ ከብዳ ልትኖር አቅመ ሔዋን አድርሳ ሳለ ወላጅ ሰው የሚወዳት እህት ነበረቻት። አይገርማችሁም ምእመናን? በእህቷ እየቀናች 7 አጋንንት አደሩባት። አያችሁ፣ በባልንጀራችን ስንቀና፣ በተሳካለት ሰው ስንቀና የማን ማደሪያ እንደምንሆን ከንባቡ እየተረዳችሁ ከአይምሯችሁ ጋር ሁኑ። ጸሎት አድርጉ። ሌላውን ወጥተን እንሰራዋለን። እባካችሁ ምእመናን፣ ብዙ ልጅ የወለደች ሰው ሁሉ የሚወዳት እህት ነበረቻት የማርያም መግደላዊት መምህራን እንደነገሩን እና በእህቷ ትቀናለች። በእህቷ ስትቀና 7 አጋንንት መጥተው አደሩባት። በዚህ የተነሳ ወላጆቿ ደከሙላት። ወደ ጸበሉ ቦታ ወሰዷት። አዋቂዎች ናቸው ወደሚባሉ ወሰዷት። ገንዘባቸውን ጨረሱ እንጂ ሊያድናት የሚችል ሌላ ምድራዊ ኃይል አልነበረም። እውነተኛው መድኃኒት ማን ብቻ ነው ምእመናን? እግዚአብሔር ብቻ ነው። እግዚአብሔር ነው መድኃኒት። መድኃኒተ ሥጋ ወነፍስ ወመንፈስ። ኃጢአት ደዌ ሲፈውስ ኃጢአት ያስተሰርይ የነበረ ተርቦ ያጠገበን፣ ተጠምቶ ያረካን፣ ወድቆ ያነሳን፣ ተገፎ ያለበሰን፣ ምራቅ ተተፍቶበት በቅባ ሜሮን ያከበረን፣ 30 ብር ተሽጦ በወርቀ ደሙ የገዛን፣ ታስሮ ለዘላለሙ ነፃ ያወጣን፣ ወደ ግብፅ ተሰዶ ወደ መንግሥተ ሰማያት የመለሰን፣ ወድቆ ያነሳን፣ ሙቶ ሕያዋን ያደረገን፣ የማይተኛው የማያንቀላፋው ጠባቂያችን መድኃኔ ዓለም የዓለም መድኃኒት እሱ ብቻ ነው መድኃኒት። አዎ ይህች ልጅ ታሳዝናለች። እንደ ወጉ ሳትኖር እንደ ማንኛውም የዚህን ዓለም አኗኗር ሳትቀምስ ገና በወጣትነቷ 7 አጋንንት ታደሩባትና ከቤተሰቦቿ ለይቶ ወደ ጎዳና አወጣት። ድሮ መልከኛ ነበረች። አሁን ገላዋን መቆጣጠር ስለማትችል ጸጉሯ ጨበሬ ሆኗል። ሰውነቷ ጠውልጓል። ጠሮኗ ከሩቅ ይሸታል። ልብሶቿ በሰውነቷ ላይ አልቀዋል። ያያት ሁሉ አላፊ አግዳሚ ሁሉ እያዘነ ያፉን እየመጠጠ ያልፋል። ያ የወደቁትን ሊያነሳ የተረሱትን ሊያወሳ የመጣ አዳም ዕፀ በለስ በልቶ ከነገደ መላእክት ተለይቶ በመንጸፈ ደይን ሲወድቅ እንደወጣህ ቅር ሳይል አዳምን አድሬስ አድርጎ ወደዚህ ዓለም የመጣ አምላክ 5 ገበያ ሕዝብ አስከትሎ በአንድ ጎዳና ሲያልፍ አንዲት ብላቴና ልብሷ ሰውነቷ ላይ አልቆ ጠቁራ ከስላ ምራቅ እየደፈቀች ስትጮህ አያት። ማርያም መግደላዊት ናት። አያችሁ ምእመናን፣ እግዚአብሔር አንድ ቀን ወደ ቤታችን ይመጣል፣ ወደ ችግራችን ይደርሳል። ተስፋ የቆረጣችሁ፣ የተሰበራችሁ፣ ዋጋ የለኝም ያላችሁ፣ አተርፍ ባያ ጉዳይ የሆናችሁ፣ ባልንጀራ የከዳችሁ፣ እንዳትናገሩት አፍራችሁ፣ እንዳትሸከሙት ከብዷችሁ በሞትና በሕይወት መካከል የምትኖሩ የትናንትናውን ጨለማ በዛሬ ብርሃን የተካ አምላክ ይመጣል፣ ጠብቁት። ማን ነው ተስፋ ያስቆረጣችሁ?
በፀሐይ አብስሎ በዝናብ አብቅሎ የሚመግብ አምላክ ጊዜውን ጠብቆ ይጎበኛቸዋል። ጠብቁት። 5500 ዘመን በሲኦል ይኖሩ የነበሩ ነፍሳትን ከ5500 ዘመን በኋላ ነፃ ያወጣ ጌታ፣ ከ70 ዘመን በኋላ እስራኤልን ወደ ሀገራቸው የመለሰ አምላክ፣ ክረምቱን በበጋ ጨለማውን በብርሃን የሚተካ ጌታ፣ ያዘነም ይደሰታል፣ ያጣም ያገኛል፣ የወደቀም ይነሳል፣ የተረሳም ይወሳል፣ የተሰበረም ይጠገናል፣ የጠፋም ይገኛል። አምላካችን ማን ነው? ይህንን የሚያደርግ አምላክ ስላለን ለዘላለሙ የተመሰገነ ይሁን። በአንዲት እህት ላይ 7 አጋንንት አድረው በሕሊናቸው አልሳላችኋትም? አስፋልቱ ጥግ እያለቀሰች ከበላችሁ ላለች አድራለች። ውበቷ ጠውልጓል፣ አትታወቅም። አንድ ቀን ሻወር ሲያመልጠን የሚደርስብንን ጉስቁልና ታውቁታላችሁ። ይህች ሴት ከቤቷ ወጥታለች። ወላጆቿ ተስፋ ቆርጠዋል። ጓደኞቿ እሷን ማየት አይፈልጉም። ወዳጆቿ ይደውሉላት የነበሩ ሁሉ ስልካቸውን ዘግተውባት ብሎክ አድርገዋታል። የዓለም ጠባይ ነው። የዓለም መርህ ከከይል ከክህ ነው። የሚጋብዙን የጋበዝናቸው ናቸው። የሚደውሉልን የምንደውልላቸው ናቸው። ያልደወልናቸው ሰዎች ደውለውልን አያውቁም። ያልጋበዝናቸው ሰዎች ጋብዘውን አያውቁም። ይሄ የዓለም ጠባይ ነው። ምእመናን፣ ስንወድቅ ያነሳን፣ ስንጠፋ ፈልጎ ያገኘን ማን ብቻ ነው? ምስጋና ክብር ለሱ ለዘላለሙ ይሁን። ታሳዝናለች ማርያም መግደላዊት። ቤተሰቦቿ ገፍትረው ከቤት አወጧት። ጓደኞቿ ፊታቸውን አዞሩባት። ጎዳና ላይ ውላ ጎዳና ላይ ታድራለች። እግዚአብሔርን የፈራ አንዳንድ ቀን ያጎርሳታል፣ ካልሆነ ሳምንቱን ጾሟን ትሰነብታለች። ኢየሱስ ክርስቶስ 5 ገበያ ሕዝብ አስከትሎ በዚያ ሲሄድ አያት፣ ተመለከታት። ሀገራችንን ኢትዮጵያን ይመልከትልን፣ ዓለምን ይመልከታት በቸርነቱ። ኢትዮጵያን ተዋህዶን ይመልከታት፣ ክርስቲያን ወገኖቻችንን በቸርነቱ ይመልከታቸው። አያት፣ ውጡ አላቸው። ጴጥሮስ ቢሆን በኢየሱስ ክርስቶስ ስም ይላል። እሱ ግን የባሕሪ አምላክ ስለሆነ አዝዣቸዋለሁ፣ እናንተ መናፍስት ውጡ ልቀቋት አላቸው። ያቺ በ7 አጋንንት ታስራ መከራ ታይ የነበረች ኢየሱስ ክርስቶስ ይህንን ቃል ሲናገር ነፃ ወጣችና እግዚአብሔርን አመሰገነች። አብራቸው አመስግኑላት። ይኸውላችሁ ጨዋታው ይህ አይደለም። ለእሷ ብቻ አይደለም እግዚአብሔር ያደረገ፣ ለሁላችን አድርጎልናል። ባይጻፍ ነው እንጂ እኛን ከዚህ ከበለጠ መከራ ነፃ አውጥቶናል። ልዩነታችን ነፃ ከወጣን በኋላ ለእግዚአብሔር ያለን ፍቅር ይለያያል። እኛን እኮ የእግዚአብሔር ልጆች አድርጎናል፣ ልጆቹ አድርጎናል እኮ። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ። ያመኑበትን የማን ልጆች ነን? የእግዚአብሔር ልጆች ነን። ሀደግነ ቀዳማየ አበ ዘውቱ አዳም ዘቦቱ ማሰነ። በሱ ምክንያት የጠፋንበትን ከፈጣሪያችን ጋር የተጣላንበትን ቀዳማዊ አዳምን ሀደግነ ትተናል። የማን ልጆች ነን? የዳግማዊ አዳም የኢየሱስ ክርስቶስ ልጆች ነን። እንደ ንጉሥ ልጅ ነው መኖር ያለብን። የነገስታት ልጆች አባታቸው እንዳይወቀስ ከተራ ነገር ከተራ ቦታ ከመጥፎ ሥራ ተጠብቀው ይኖሩ ነበረ። የንጉሠ ሰማይ ወምድር የእግዚአብሔር ልጆች በምን ያህል ጥንቃቄ ዘመናችንን መጨረስ እንዳለብን እንዳትረሱ ምእመናን፣ እንዳትረሱ። ማርያም መግደላዊት 7 አጋንንት ሲለቋት ወደ ልቧ ስትመለስ የት ነው ያለው ብላ ደነገጠች። አይሆኑ ሁናለች። እርቃኗን ናት። ጠጉሯ በጣም ተበላሽቷል። ፊቷ ጠውልጓል። አለቀሰች። ሰው አታ ነበረ።
አምላኳ ሰው ሆኖ አጠገቧ ቆመላት። ማነህ አለችው፣ ነገራት። ከዚያን ቀን ጀምራ ከኢየሱስ ክርስቶስ አጠገብ ነበረች። የተደረገለት ያውቀዋል። ውለታውን የቀመሰ ያውቀዋል። በተለምዶ በክርስትና ሕይወት እንደመኖር የሚያስጠላ ነገር የለም። ይወደሳል፣ ይቀደሳል፣ ይዘመራል፣ ይሰበካል። በምድራችን የምናያቸው መጥፎ ነገሮች ይቀንሳሉ ስንል እየጨመሩ በተለምዶ ስንመላለስ፣ ስንወጣ፣ ስንገባ፣ ስናስተምር፣ ስንማር፣ ስናስቀድስ፣ ስንቀድስ፣ ማህሌት ስንቆም፣ ሰዓታት ስንቆም ዘመናችን ነጎደ። ምድራችን ሰላም አጣች። የሃይማኖት ተቋማት ድርሻቸውን ቢወጡ ኖሮ፣ የምራችንን ብናስተምር ኖሮ፣ ብትማሩ ኖሮ በሀገራችን በምድራችን ያየነው የሰማነው አይሆንም ነበረ። አስተምር ያለው ብዬ የምናገርበት ሞራል የለኝም። ራሴን ወክዬ ነው የምናገር። ተምረናል ብላችሁ ፊቴ የምትቆሙበት ምንም አይነት ሞራል የላችሁም። እግዚአብሔር ቢፈቅድ በተረፈው ዘመናችን የምራችንን ተማምረን ምድራችንን እናተርፍ፣ ትውልድ እናስቀጥል ከሆነ እንጂ ትናንትና ጥሩ አይደለም ነበረ። ማርያም መግደላዊት ወዴት እሄዳለሁ አለችው። ነፃ ያወጣኸኝ አንተ፣ ወደ ዘመዶቼ እሄዳለሁ አልልም። ዘመዶቼ ዘመድ ቢሆኑ ኖሮ አሁን ፊት ያገኛቸው ነበረ። ወደ ልቤ ስመለስ ያየው አንተን ስለሆነ የቀረው ዘመኔ ካንተ ጋር ነው አለች። አያችሁ፣ ሴት ናት። በሴትነቷ ላይ 7 አጋንንት። አይገርማችሁ? አንድ መጽሐፈ መነኮሳት ላይ የተጻፈ አለ። አንድ ባይታዊ ለተልኮ ከበረሃ መጣና ከተማ ገባ። ከተማ ሲገባ በዝሙት ትተዳደር የነበረች አንዲት ሴት የአንድ ቀፎ ንብ የሚያክሉ አጋንንት በላይዋ ላይ ውር 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 ሲሉ አየ። አምላኬ ሆይ በደም የገዛሃት ባሪያ በአምሳሌ የፈጠርካት እች ብላቴና እኒህን ሁሉ አጋንንት ተሸክማ ሴት ናት፣ እንዴት ትችላቸዋለች? እሷ እኮ አታያቸው። የበቃው ባይታዊ ነው ያያቸው። ምን ብሎ እንደጸለየ ታውቃላችሁ? ባይሆን እኔ ወንድ ነኝ፣ እድሜም ገፍቷል። እባክህ የኔ ጌታ በእሷ ላይ ያደሩትን አጋንንት ወደ እኔ ላካቸው፣ እሷ ትረፍ፣ ትንሽ ላሳርፋት ብሎ ሲጸልይ የአንድ ቀፎንም ወደ ሌላ ቀፎ እንደሚገለበጥ መጥተው ሰፈሩበት። ግን እንደ በዝሙት እንደምትኖረዋ ሴት የእሳቸው ትከሻ ለአጋንንት አልተመቸምና ተቃጠልን ይላሉ። እንሂድ ሲሉ ምን ቢላቸው ጥሩ ነው? አሃ ዘመዶች፣ እንግዳ ውሎ አድሮ እህል ቀምሶ ነው የሚሄድ፣ ለምን ትሄዳላችሁ? ቆዩ ብሎ እሺት አድርጎ በጾም በጸሎት ሁለተኛ አይደለም እሷ ላይ ሰብአዊ ፍጡር ላይ ባገኛችሁ ወዮላችሁ ብሎ ወደ በረሃ ላካቸው ይላል። ክብርና ምስጋና ለአምላካችን ይሁን። የሚያሳርፍ አባት አያሳጣን። እንባ የሚያብስ የሚያሳርፍ፣ የሚያጽናና፣ የሚመክር ሌላ አጀንዳ የሚሰጥ አይደለም። የራሱን ችግር እየተናገረ የሚያለቃቅስ አይደለም። የሚያሳርፍ አባት፣ የሚያጽናና አባት፣ የሚያረጋጋ አባት አያሳጣን። አላሳጣንም። እግዚአብሔር የተመሰገነ ይሁን። አባቶች አሉ፣ ተጠቀሙባቸው። አዎ። እና ይህች ማርያም መግደላዊት ሂጂ አሁን ነፃ ወጥተሻል አላት። አልሄድም። ይኬዳል፣ ከእግዚአብሔር ፊት ይኬዳል። ምእመናን የት እንሄዳለን? ሀባ አይቴና ሐውር እንዘ ቃለ ሕይወት ዘላለም ብከ አለ ጴጥሮስ። እናንተ ልትሄዱ ትወዳላችሁ ሲለው እንዴ መምህር ወዴት እንሄዳለን? አንተን ትተን ወደ ማን ይከዳል? ምእመናን መከራ አላስተማራችሁም? ዓለም አላስተማረቻችሁም? የእኛን ትምህርት ተውትና እግዚአብሔር የመጨረሻውን አማራጭ እየተጠቀመ ነው። አሁን በቤተ ክርስቲያን አድሮ አስተማረ፣ የሚመለስ ጠፋ። በመምህራን አድሮ ተናገረ፣ የሚመለስ ጠፋ። አሁን በመከራ እያስተማረ ነው። እንመለስ። በጦርነት እያስተማረ ነው። ምድራችን እየተናጠች ነው። ከጫፍ እስከ ጫፍ ምድራችን ሰላም የላትም። የሰማይ ያለ ርቋታል።
ሰላም እኛ ድርሻችንን ስንወጣ የምናረጋግጠው ነው እና መምህራኑ ሌላ ጊዜ ያስተምሯቸዋል። ሰባቱ አጋንንት የተለያየ መንፈስ ያለባቸው ናቸው። የመጀመሪያው መንፈስ ሐሰት፣ ውሸት የሚያናግር ሰይጣን አድሮባት ነበር። የትኛው ነው እኔን ያዘኝ የሚለውን ራስህ ሂሳቡን ስራ። ይሄ አንተ የቤት ስራ ነው የሚሆን። ሰባቱ አጋንንት አንዱ መንፈስ ሐሰት ነው። ውሸት እንድትናገር ያደርጋት ነበር። በሬ ወለደ እንድትናገር ያደርጋት ነበር። ምድራችን አሁን ከእግዚአብሔር ጋር የተጣላች በሐሰተኞች ነው፣ በውሸት ተናጋሪዎች ነው። ሰው ሕሊና የሌለው ሆነ። ባሪያ እግዚአብሔር ተፈጥሮ ያውም ክርስቲያን ሆኖ ይዋሻል፣ ሐሰት ይናገራል፣ ባልንጀራውን ይዋሻል፣ ቤተሰቡን ይዋሻል። ራሱን የሚዋሽ ብኩን ሆኗል ሕዝባችን ከጥቂቶች በስተቀር። ሁለተኛው መንፈሰ ሐሜት ነው። የራሱን ኃጢአት ረስቶ ስለ ሰዎች እያወራ ዘመኑን እንዲጨርስ ያደረገ መንፈስ፣ ምድራችንን የበላ ሕዝባችንን ከቤቱ ያስወጣ። በነገራችን ላይ አሁን በምንቆጥራቸው ኃጢአቶች ነው ሰው ከቤተ እግዚአብሔር የወጣ። የየራሳችንን ይሄ ነው የኔ ብለን በራሳችን ፈርደን በዚያ ከአባታችን ከንስሐ አባታችን ጋር ሆነን እርምጃ የምንወስድበት አስተዋይ ልቡና ለሁላችን ያድለን። የመጀመሪያው ውሸት ያናግራት ነበረ። ሁለተኛው መንፈስ ሐሜት ሰዎችን እንድታማ ያላደረጉትን አደረጉ እንድትል። አሁን አለ እኮ አሁን በእኛም ይመጣና ከአባቶች ጋር ሊወያይ ንስሐ ሊገባ ይመጣና ልጅ ገሌ ደህና ነው ሲለው የንስሐ አባቱ አይ እንደው እግዚአብሔር ይቅር ይበለኝ እንጂ እሱ አሁን ጥሩ ሁኔታ ላይ አይደለም እያለን ክታርጎ ሐሜት ያድርግብኝ እንጂ ብሎ ሲያማ ውሎ ሲጨርስ ይሄዳል። እያማ ሐሜት ያድርግብኝ እንጂ ብሎ ነገር አለ እንዴ? ሶስተኛው መንፈሰ ቅናት ነው። መንፈሰ ቅናት በእህቷ ትቀና ነበረ። አይገርማችሁም ምእመናን? በሀገሩ ልጅ የሚቀና በባልንጀራው የሚቀና ትውልድ እንዴት ይሻገራል? በትዳሩ የሚቀና በልጆቹ የሚቀና ልጅ ሆኖ በአባቱ የሚቀና ተማሪ ሆኖ በመምህሩ የሚቀና መምህር ሆኖ በተማሪው የሚቀና ቀናተኛ ትውልድ እንዴት ይድናል? እንዴት ይሻገራል? ሰው ሲሳካለት እንኳን ተሳካልህ ይባላል እንጂ እንዴት ለባልንጀራው እንዴት ጉድጓድ ይቆፍራል? ይሄ ምድራችንን በልቷል። ሌላው መንፈሰ ዝሙት ነው። ይሄ ምንም ማብራሪያ አያስፈልገውም። አዲስ አበባ አብረን ነው የምንኖር። ከተማችን አይደለም ጾሙ ተፈቶ አብይ ጾምም ከተማችን ተርፋ ከሆነ ተመስገን ነው። ከልሂቅ እስከ ደቂቅ መንፈሰ ዝሙት ሰው ከፈጣሪው የተጣላበት በክርስትና ሕይወቱ የከሰረበት ትዳር ጥያቄ ውስጥ የገባበት በተክሊል ያገቡ በታቦቱ ፊት ቃል የገቡ በካህናት ፊት የማሉ ሳምንት ሳይሞላቸው ፍርድ ቤት ቆመው እያየን አስተምረናል ወይ? ይሄ ትውልድ ተምሯል ወይ? ዳታው ተሰርቷል። ሌላ ቀን መምህራን ይነግሯቸዋል። ከአሁን ስንት ጋብቻ በቀን ለፍች ጥያቄ እንደሚያቀርብ የኦርቶዶክስ ተዋሕዶ አማኝ ሆኖ ደግሞ ስንት ፐርሰንት እንደሆነ ዳታው ተሰርቷል። ስለዚህ ተመልሰን ስለ ጋብቻ፣ ስለ ልጅ አስተዳደግ መማማር አለብን። መንፈሰ ዝሙት አሁን የምድራችን ትልቁ ቻሌንጅ፣ የቤተ ክርስቲያናችን ፈተና ከልሂቅ እስከ ደቂቅ እዚህ ቤተ ክርስቲያን ትምህርተ መስቀል ለብሶ መልአክ የመሰለው ሰው ሳይቀር የተፈተነበት ስለሆነ እግዚአብሔር መላውን መፍትሄውን ያድለን። ሌላው መንፈሰ ጽርፈት ነው። ይሄ ስድብ እኔ ይገርመኛል። አንዳንድ ጊዜ የፈለገውን ኃጢአት ይስሩ፣
አባቶችን ልጆች የሚናገሩበት ቋንቋ፣ የሰሜኑ ኢትዮጵያዊ የደቡብን የሚናገርበት የስድብ ማዕት፣ የደቡቡ የሰሜኑን፣ የምስራቁ የምዕራቡን፣ የምዕራቡ የምስራቁን ለሚያልፍ ጊዜ ለሚቀር ዓለም ነገሮች መለወጣቸው ላይቀሩ ታርቀን ተስማምተን እንደገና መኖራችን ላይቀር አጥንት የሚሰብር ነገር ለምን እንናገራለን? መንፈሰ ጽርፈት በጣም አሁን ሰው ከምግብ ይጾማል። የኢትዮጵያ ሕዝብ ደግሞ ከእንጀራ ማን ብሎት 7 አጽዋማት አዘዘን የለም በቂ አይደለም፣ ጽጌም መጾም አለባት፣ ጳጉሜም መጾም አለባት ብሎ ዓመት ሙሉ የሚጾም ሕዝብ ነው ያለን። ችግር የለም ከእንጀራ መጾም ደግሞ እስከ 9 ብለን እስከ 11 ብለን የለም እስከ ይሰርቅ ፀሐይ ነው፣ እስከ ያዕርብ ፀሐይ ነው፣ እስከ ይሰርቅ ኮከብ ነው ብሎ የሚያከፍል ሕዝብ ነው ያለን። ምን ዋጋ አለው? መንፈሰ ጽርፈት ግን ይሳደባል፣ ግን ምላሱ ከተማ ይበላል። የሚናገረውን አያውቅም፣ እንጀራ አይበላም። ምን ማለት ነው ይሄ? እንዴት ያለ ጾም ነው? ይሄንን ጾም አልወደውም አለ እግዚአብሔር። እባካችሁ ምላሳችንን እንቆጣጠር፣ የምንናገረውን እንወቅ፣ አስበን እንናገር፣ ለተናገርነው ማብራሪያ እንስጥ፣ የሚገባንን እንናገር። እግዚአብሔር በዚህም አዝኗል። የማርያም መግደላዊት ፈተና ብቻ አይደለም፣ የሁላችን ነው። ሌላው መንፈሰ ትውዝፍት ነው። ይሄ ጌጣጌጥ መውደድ፣ ዲኮሬሽን፣ ይሄ ማጌጊያት ውስጥን ነበር እንጂ ማጽዳት። አፋዊ ሰውነታችን ብቻ ምን ዋጋ አለው? ክርስቲያኖች አለባበስ አለን። እንኳን እኛ ለየሰርግ ቤት አለባበስ አለ፣ የአንዳንድ ተቋማት መስሪያ ቤቶች አለባበስ አለ፣ እኛ ክርስቲያኖች አለባበስ አለ። ምን ችግር አለው አትበል፣ ችግር አለው አትከራከር። ቤተ ክርስቲያኒቱን አምነህ ከተቀበልክ በትእዛዙ በመመሪያው መኖር መልመድ ነው። ደርሰህ የምታውቃት መስለህ የተረዳሃት አትምሰል። ዘመን በተለምዶ ነው ያለቀ። እሱን ማወቅ ያስፈልጋል። ሰባተኛውና የመጨረሻው መንፈሰ ትዕቢት አልተማረም ያለው ብሎ ይፎክራል። የትን የተማርክ ስንለው እሱ ሳይወለድ የሞቱ መምህራንን ይጠራል። የተማሪ ቤት ጓደኛ የለው፣ እገሌ የሚባል መምህር አይጠቅስ። እድሜ ለአዲስ አበባ የአራቱ ጉባኤ መምህር ሆኖ ይመጣል። ትዕቢት በዘመናዊም እንደዚያው ለፍቶ በላቡ ሀብታም የሆነው ሳይናገር በሾርት ከት በሌላ ዘዴ የከበረው በትዕቢት ተነፍቶ ምድሪቱ ተጨንቃለች፣ ተጠባለች። እመቦ ዘይብል አይመርኩ አዲ እያይመረ ዘይደሎ ያይምር። አውቃለሁ የሚል ሰው ካለ ገና የሚገባውን ያላወቀ ነው። አባቶቻችን በምሳሌ ይናገራሉ። ስንዴ ፍሬ ሲጠልፍ አንገቱ ያዘነብላል። ቀና ብሎ የሚታይ አረማሞ ነው፣ የንፋስ የሚወስደው አረማሞ። ታውቃላችሁ? ጥቁር እንደኔ ገጠር የተወለዳችሁ ለከተሜ ልጆች ይግለጽላችሁ እግዚአብሔር። ምስጢር ነው ይሄ፣ በዚህ እናስቀናችሁ ብዬ ነው። እነዚህ መናፍስት አድረውባት ነበር፣ ነፃ ወጣትና ከዚያ በኋላ ከዋለበት እየዋለች አጠገቡ ሳትለይ ትማር ነበረ። ከዚህ ሁሉ መከራ ነፃ ያወጣት አምላክ፣ እንደ ሰው እንድትቆጠር ያደረጋት ጌታ በተማሪው በደቀ መዝሙሩ በይሁዳ 30 ብር ተሽጦ በአይሁድ ወታደሮች ተይዞ ታሰረ። ባለውለታዋ ተያዘ፣ ባለውለታዋ ታሰረ።
ነፃ ያወጣት ተገፈፈ ልብሱ፣ ተገረፈ። ይህን ሁሉ በዓይኗ አየች፣ እኔን አለች። ስታለቅስ ሰነበተች። እሷ አሁን እንደገና ታመመች። ለምን? ያዳናት ታሟል። ነፃ ያወጣት አምላክ አሁን ተይዟል። አይሁድ ባይፈልጓትም አብራ በሕሊና ታሰረች። አደራችሁ ምእመናን፣ የዕለተ ዓርቡን ውለታ እንዳትረሱ። የዕለተ ዓርቡን ውለታ ረስተን ክርስቲያን እንሆናለን ብላችሁ እንዳታስቡ። ሰማዕታት ከተሳለ ስለት ከነደደ እሳት የገቡ ዕለተ ዓርብን አስበው ነው። ባሕታውያን በበረሃ ሲንከራተቱ የኖሩ ዕለተ ዓርብ አስገድዷቸው ነው። ማርያም መግደላዊት መተኛት አቃታት፣ መብላት አቃታት። ነፃ ያወጣት ታስሯል። ያዳናት ተይዟል። የት ደረሰ ስትል በመስቀል ላይ ያየችው። እንዴት ሆነ ስትል ተቀበረ አሏት። በደንጊያው በሾሁ ላይ እየተንከባለለች ስታለቅስ ሰነበተች። አልበላችም። አራቱም ወንጌላውያን ጽፈውላታል። ሌላ ቀን መምህራን ይነግሯቸዋል። ስትመላለስ አደረች ወደ መቃብሩ። ጠባቂዎች አሉ። ጫካ ነው። አውሬ አለ። ጠባቂዎችንም አውሬውንም ጨለማውንም ፍቅሩ አስረሳት። ሴትነቷን ረሳች። እንዲህ ያደርጋል እግዚአብሔር ውለታውን ስናስብ። ዓለምን ያስተዋል፣ ያስመንናል። መመነን ረጅም ኪሎ ሜትር መሄድ አይደለም ወገኔ። አዲስ አበባ መመነን ትችላለህ። ቤት መመነን ትችላለህ። በትዳርህ መመነን ትችላለህ። ኃጢአትን ነው መተው፣ መመነን፣ መናቅ። መልክዓ ምድር አይደለም የሚለቀቅ። ገዳምን ረብሸ ልትመጣ ካልሆነ በስተቀር ገዳም መሄድ ፋይዳ የለውም ወዳጄ። ኦ አባ ለማይመር ከባቲ ገረገራ ዋልድባ ይእቲ። ካወክባት አዲስ አበባም ገዳም ናት። መልአኩም ያለዚህ ነው፣ ሰይጣኑም ያለዚህ ነው። የትኛው ይበዛል? ሂሳብ አያስፈልገውም። ታውቁታላችሁ። ማርያም መግደላዊት ስትመላለስ አደረች። አንዳንድ ጊዜ ብቻዋን መቃብሩ ትሄዳለች፣ ጥበቃዎች ይመልሷታል። አንዳንድ ጊዜ ሁለት ሴቶች ይዛ ትሄዳለች። ስትመላለስ አደረች። ብይ አልበላም፣ ተኝ አልተኛም። ነፃ ያወጣኝ ተይዞ በመቃብር ስኩብ በመቃብር ሁኖ ምን እንቅልፍ ይወስደኛል አለች። እግዚአብሔርን የቀመሰ ሰው ማረጋገጫ ነው ይሄ። ውለታውን ያሰበ ሰው ከእንዴት ያለ ቅድም ቀሲስ አሸናፊ እንዴት እንዳዳንከኝ አላውቀውም፣ ቃላት የለኝም እያለ ሲያስተምረን ነበረ። አሉ በቁጥር እውነት ለመናገር ወንጌልን በዜማ ሲያስተምሩን የኖሩ ወንድሞች እህቶች አሉ። አሁን ደግሞ አንዳንድ እንትኖች አሉ ማስተካከያ የሚያስፈልጋቸው እንደ ጥላውን ገሰሰ ዘፈን ርክርክ የሚበዛባቸው ግን ወደ ሰማይ የማይመስጡ እነዚህ በቆሙበት መድረክ እዝል አይሉት አራራ አይሉት ግዕዝ አይሉት ራብዓይ ዜማ መከራ ገብተናል። በስብከቱም በመዝሙሩም ላይኛው ቤት የሆነ ልባት ካልሰጠበት እንዲህ ያሉ ዜማዎች ልብ ይሰብራሉ። ስትመላለስ ሰነበተች። አልበላችም፣ አልጠጣችም፣ አልተኛችም። በጨለማው ትወጣለች። ሴቶች ብዙ ጊዜ ይፈራሉ አይደል? ሴትነቷን ፍቅሩ አስረሳት፣ ውለታው አስረሳት። እሷ በእሷ ውስጥ ያለውን ፍቅር አይቼ የኔን ስለካው እንዴት መታደል ነው! እንዴት መሰበር ነው! የእኛን ያህል አልተማረችም፣ በውለታው ብቻ ተምራለች። እሷ ሞንታርቦው የበለጠ አደነቆረን። እንዲያውም ድምፅ ማጉያው ማንንም አላመጣም። የመስቀል ላይ ውለታው ካላመጣው አብ ያልተከለው ተክል እንዴት ይጸድቃል? ከዚያ እንደለመደች ደግሞ ሽቱ ሳልቀባው ወይኔ እያለች ሽቱ ይዛ ነው የምትሄድ።
መጨረሻ እኔ ጨርሻለሁ። መጨረሻ ላይ ሽቶዋን ይዛ ሊነጋጋ ሲል የምትፈልገው ጌታ በኋላዋ ሆኖ ማርያም አላት። ዞር ስትል ጠባቂው መስሏት አንተ ነው የወሰድከው? እባክህ አሳይ ጌታዬ፣ ሽቱ ልቀባው እፈልጋለሁ። ሰው ያረገኝ እሱ ነው። ሜዳ ላይ ነበርኩ፣ ያጋንንት መጫወቻ ነበርኩ፣ የጎዳና ተዳዳሪ ነበርኩ። ቤተሰቦቼ ተውኝ፣ ዓለም ያለ የሌለ ክንዷን አሳርፋብኝ፣ የተጎዳው ነበርኩ። ነፃ አወጣኝ፣ ሽቱ ልቀባው ነው አለች። ማንነቱን ነገራት። ረቡኒ አለችው። መምህር አንተ ነህ ባለውለታዬ አለችው። ሩጣ ሄዳ ጥምጥም አርጋ እግሩን ልትስማው ስትፈልግ አትንኪኝ ትልክፍኒ አዲኤ አረጉ አላት። ለምን መሰላችሁ? አሁን የኢየሱስ ክርስቶስ ሥጋ ሽቱ የሚያስፈልገው አይደለም። በአዲስ ትንሣኤ ተነስቷል። ይሄ የሰውነት ሥራ ነው። ይኸውላችሁ ወይኔ ተፈጸመ ሁሉ ሀደገ ንዴተናው ያልኳችሁ ለዚህ እኮ ነው። አትንኪኝ አላት። አሁን ሽቱ የሚቀባ ሰውነት አይደለም ያለኝ፣ በአዲስ ትንሣኤ ተነስቻለሁ። ከዚህ በኋላ እንደ ቀድሞ በጥንተ ስብከት ሽቱ እንደተቀባሁት አልቀባም ማለቱ ነው። ከዚህ በኋላ እኔ ሁልጊዜ የሚገርመኝ የመጨረሻው መልእክቴ ትንሣኤውን ለዓለም አይደለም የተናገረች። ለማን ይመስላችኋል? አይማዲያ ለቤተ ክርስቲያን ለተባሉ ለሐዋርያት ለነ ጴጥሮስ ትንሣኤውን የተናገረች 7 አጋንንት የነበረባት ማርያም መግደላዊት ናት። በታናናሽ ሰዎች አድሮ ሥራ ሲሰራ እግዚአብሔር እንዴት ያስገርማል! በጊዮርጊስ ከተመሰገነው በላይ በቅዱስ ቂርቆስ የተመሰገነው ምስጋና ይበልጣል። እግዚአብሔር በሐዋርያት ከተሰበከው በላይ በማርያም መግደላዊት በሳምራዊቷ የተሰበከው ይበልጣል። ማርያም መግደላዊት እኮ ለሌላ ለዓለሙ ለተራሰው አይደለም፣ ለሐዋርያት ተነሱ አትተኙ፣ አምላካችሁ ተነስቶ እንዴት እናንተ ትተኛላችሁ ብላ ለነ ጴጥሮስ ነገረቻቸው። ቁጥር 10 ላይ ጽፎታል ማርቆስ። ወይቲ ሐዊራ ዜነወቶሙ ለእለ ምስሌው ሃለው ቀዲሙ፣ አብረውት ለነበሩት ከዋለበት ውለው ካደረበት አድረው ለተማሩት 10ኛው ማዕረግ ሊደርሳሉ ለተባሉት ሁሉም ፓትርያርኮች ናቸው። ለነሱ ማርያም ትንሣኤውን ነገረቻቸው። ይችላል እግዚአብሔር። እኛ ተስፋ እንቆርጣለን እንጂ በእኛ የሚሰራው ብዙ ሥራ አለ። ደግነቱ እኛ በእግዚአብሔር ተስፋ ቆረጥን እንጂ እግዚአብሔር በእኛ ተስፋ አልቆረጠም። በዚህ የኑሮ ውድነት በፀሐይ አብስሎ በዝናብ አብቅሎ ይኸው ቤት ያፈራውን በልተን ቤት ያፈራውን ለብሰን ተገናኘን። ክብርና ምስጋና ለአምላካችን። አንዳንድ መምህራን ያው ትንሣኤ አይደለ ፈገግ ቢያስብልም አንዳንድ መምህራን ለምንድን ነው ትንሣኤውን እንደው ሐዋርያት እያሉ ሴቶች እንዲሰብኩት ያደረገ ስንላቸው አይ ቶሎ ወሬው ለከተማው እንዲዳረስ ብሎ ነው ይላሉ። ተስማ ቶሎ ከተማው ዜናውን እንዲሰማ ብሎ ነው። እናንተን አይመለከትም። እዚህ ግቢ ያላችሁትን አሁን አይመለከትም። እናንተ ጭምቶች ናችሁ። መምህራን ይናገራሉ እኮ ስለ እህቶቻችን። ለምሳሌ ትዝ ይለኛል አንድ ጊዜ አንድ እህት ተሰጥኦ ስትቀበል ድምጿ ከካህናቱ በላይ ሆነ እና አጠገባችን መምህራችን ነበሩና ለምንድን ነው የሴቶች ድምፅ ግን እንደዚህ በጣም የሚንቀለቀል ስላቸው ዕፀ በለሱ ጥርግርግ አድርጎ ይዞ ተወርዷል አሉ። አጠቃላይ እዚያ አካባቢ ያለ አዳም ወይ አይውጠው ወይ አይተፋው ጉሮሮ ላይ ይዞ እያለ ይኸው እንደምታዩት 10 ጊዜ ጉሮሯችን እየጠረግን አስተማርናችሁ። የተከበራችሁ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው
የመስቀሉ ኃይል የወንጌል በረከት ከኛና ከሀገራችን ጋር ለዘላለሙ ይኖር። ወስብሐት ለእግዚአብሔር።